ውልደት እኮ ንፋስ አይደለም ዘር ነው። ሁለተኛው ሰውዬ ከሰማይ ሰማያዊ፣ የመጀመሪያው ሰው ከመሬት መሬታዊ። አዳም እኮ ሰማያዊ አይደለም። የመጀመሪያው ፍጥረታዊ፣ የሚቀጥለው መንፈሳዊ ነው። ፍጥረታዊ አካል ካለ መንፈሳዊ አካል ወይም መንፈሳዊ ፐርሰን አለ። ስለዚህ ከውልደታችን ካልጀመር የልጅነት ክብራችን፣ የልጅነት አቅማችን፣ የልጅነት በረከታችን፣ የልጅነት ነፃነታችን በነፍስ ዓለማችን ውስጥ ማንቀሳቀስ አንችልም። ታውቃላችሁ ኢየሱስ ከሙታን በመነሳቱ ያገኘነው ኒው አይደንቲቲ አለ። ሁሌ አንድ ነገር አስባለሁ። አንድ ቀን ስጋም ወደ አፈሩ ሰውየውም ወደ አገሩ ይሄዳል። ታውቃላችሁ አምባሳደር ሆኖ በምድር የሚኖር ፐርሰን አለ። የእግዚአብሔር ቃል ካለው የእግዚአብሔር ቃል ያለንን እሱን አንዳንድ ሰዎች በመንፈስ ተወልዳችኋል ብላችሁ ለስጋርነት ሰጣችሁ መረና ትልቀቋችሁ አለ። እንዴ አንተ አይደንቲቲውን ያወቀ ሰውዬ መረን አይሆንም። እንዴት ማንነቱን የነገርከው ሰው ይልቅየስ ማንነቱን ቀምተ እግዚአብሔር በማያቀው ነገር እየኮነንከው ከሆነ ሪል አይደንቲቲውን ሳይገልጥ ዘመኑን ይጨርሳል። ጨዋታው መንፈሳዊ ስለሆነ ምንድነው የሚለን ዮሐንስ ወንጌል ምዕራፍ 1 ላይ እንዲህ ይላል። ቁጥር 9 እስኪወጣ ይላል ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለም ነበር፣ ዓለም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ እግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱ። ከደምና ሥጋ ፍቃድ የወደቀ ሰው ይወለዳል። በትንሣኤ መንፈስ ዳግም በክርስቶስ ኢየሱስ የተወለደ ማንነት ግን ሌላ አይደንቲቲ ነው፣ ሌላ ማንነት ነው። ና ጳውሎስ ለዚህ ነው ቆሮንቶስ 15 ላይ በጣም የሚገርም ነገር እነዚህ ሰዎች የሚናገሩት ነገር ኖርማል አይደለም። ለነገሩ እኛ በስጋ ሆነን ስለምንሰማቸው ነው። በስጋ ሆነን ራሳችን ካውንት እያደረግን አይደንቲቲያችን ሳናውቅ ስለምንሰማቸው እነሱ ባልተረጎሙ ትርጉም ራሳችን ተርጉመን ነፃነት የማይሰጥ የባርነት አስተሳሰብ ይዘን እንደተኮነንን፣ እንደጮህን፣ እንዳለቀስን ዘመን እንጨርሳለን ማለት። እግዚአብሔር የሚሻሻል ሰው አይደለም ያመጣው። በራሱ አንድ አዲስ ሰው ፈጠረ። በራሱ አንድ አዲስ ሰው ፈጠረ። ይሄ ሰው ከደምና ስጋ የተገኘ አይደለም፣ ከእግዚአብሔር ቃል በመንፈስ የተገኘ ሌላ ፐርሰናሊቲ። በስጋ የሚፈራን ሰይጣን የለም። አይደንቲቲን ያወክለት ግን ማንነትን ይፈራዋል። ለዚህ ነው ግርግሩ ሪል ማንነት እንዳታገኝ በክርስቶስ እንደዚህ ነኝ ብለው ሰዎች ሲያወሩ ለዚህ ነው ጉረኛ የሚባሉት። ገርመኛል። ክርስቶስ የሆነውን እኮ ነን ማለት ጉረኝነት አይደለም፣ እምነት ነው። ትምክተኛ ጉረኛ ማለት በራሱ ሐሳብ በራሱ ላይ የቆመ ነው። እግዚአብሔር በልጁ የነገረውን ግን ነኝ ያለ ሰውዬ ግን ነው ማለት ነው። ስለዚህ ደስ ይበላችሁ። ሁለተኛ የወለደን የጌታ ኢየሱስ ክርስቶስ አምላክና አባት ይባላል። ጳውሎስ እንደዚህ አለ ቆሮንቶስ 15 ቁጥር 12 ላይ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን ከሌለ ክርስቶስ አልተነሳም። ክርስቶስ ካልተነሳ እንግዲያው ስብከታችን ከንቱ ነው፣ እምነታችሁ ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከረን ሐሰተኛ የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱ አልተነሳም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ።
ክርስቶስ ካልተነሳ እምነታችሁ ከንቱ ናት። እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉ ደግሞ ጠፍተዋል። በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነን ከሰው ሁሉ ይልቅ ምስኪኖች። ከክርስቶስ ሞትና ትንሣኤ ጋር የተከፈለ የኃጢአት ዕዳና በትንሣኤው የተገኘ ሌላ ፐርሰናሊቲ ነው እግዚአብሔር እያወራን ያለው። ስለዚህ እሱ በመነሳቱ እኛም እሱን በማመናችን ዳግም በመወለዳችን ያገኘነው ብሌሲንግ ምንድነው? እስቲ አንድ በጣም ሰፊ ነገር ነው። እኔ ግን ትንሽ ሐሳብ ልተውላችሁ ብዬ ነው። ቆላስይስ መጽሐፍ ላይ መጽሐፍ እንደዚህ ብሎ ያስቀምጠዋል። ቆላስይስ መጽሐፍ ምዕራፍ 1 እንዲህ አለ። ምዕራፍ 1 ቁጥር